75 ዓመታት የዘለቀ ድንቅ አገልግሎት በአፍሪካ ቀዳሚ በዓለም ተመራጭ ከሆኑ 100 አየር መንገዶች መካከል 26ኛ ደረጃ የያዘ የአፍሪካ አዲስ ተስፋ የኢትዮጵያ ምልክት የኢትዮጵያ አየር መንገድ ዛሬ የተገኘነው የኢትዮጵያ መልክ በሆነው በኢትዮጵያ አየር መንገድ ቅጥር ግቢ ውስጥ ነው። የኢትዮጵያ አየር መንገድ እንግዲህ በ75 ዓመት ጉዞ የተለያዩ ኢትዮጵያን የሚያስተዋውቁ ልዩ ስራዎችን ያከናወነ የሚገኝ ትልቅ ተቋም ነው። እንግዲህ አውሮፕላኑ ላይ የኢትዮጵያ ቀለም የሆነውን ባንዲራ ይዞ በተለያዩ ዓለማት ከመብረር ባለፈ ኢትዮጵያን በተለያየ መልኩ ያስተዋወቀ የሚገኝ ተቋም ነው። ዛሬ እዚህ የተገኘነው ዋና ዓላማ ደግሞ ለደንበኞች ከሚሰጠው አገልግሎት መካከል የምግብና መጠጥ አገልግሎት በረራ ላይ የሚታወቅበት መልኩ ነው። እንግዲህ ይህ ምግብና መጠጥ እዚህ ኬተሪንግ ወይም የምግብ ዝግጅቱ ምን ይመስላል፣ በኢትዮጵያ አየር መንገድ የሚከናወነው የምግብ ዝግጅት ጥራቱ ሂደቱ ምን ይመስላል የሚለውን አብረን ልናይ ዛሬ እዚህ ተገኝተናል። ከዛም ባለፈ ደግሞ የኢትዮጵያ ቴስት ወይ የኢትዮጵያ ጣዕም ብሎ የኢትዮጵያ ምግቦችን እዚሁ ኬተሪንግ ላይ ተዘጋጅቶ ለደንበኞች አገልግሎት እየሰጠ የሚገኝ ተቋም ነው። ዛሬ በዚህ ውሏችን አብረን የምናይ ነው የሚሆነው። ጤና ይስጥልኝ። እንኳን ደህና መጣሽ ወደ ኢትዮጵያን ኢንፍላይት ኬተሪንግ። እንኳን በሰላም መጣሽ። እንግዲህ ወደ ውስጥ ከመግባታችን በፊት እዚች ጋር የምታሟላቸው የዩኒፎርም ስታንዳርዶች አሉ። እንግዲህ የምግብ ደህንነትን ለመጠበቅ ከማሟላት ካለብን ነገሮች አንዱ የዩኒፎርም ስታንዳርድ ነውና ደብል ሄርኔት ሲስተም ነው እዚህ የምንጠቀመው ለሴቶች ስፔሻሊ ጸጉር ምግብ ላይ እንዳይበን። ይሄንንም ደግመሽ ታረጋለሽ። የኢትዮጵያ አየር መንገድ 24 ሰዓት ከማያቋርጥና ከማይዛነፍ የአገልግሎት ጥራቱ ጀርባ ብዙ ውጣ ውረዶች የሚከናወኑት ከበረራ ቀድመው በሚተጉ የአየር መንገዱ ልዩ የሥራ ክፍሎችና ባለሙያዎችም ጭምር ነው። እዚህ ቀጥሎ የእጅ መታጠብ ፕሮሰስ ነው የሚኖረው። ሁሉም ሰራተኛ ዩኒፎርሙን ቀይሮ እንደዚህ በኤር ሻወር ውስጥ ካለፈ በኋላ እጅ መታጠብ ማንዳቶሪ ነው፣ በጣም ግዴታ ነው። ኦፍ ኮርስ ምግቦች ይዘታቸው በባለሙያ በተጠና መልኩ ተመርምሮ ስንመገባቸው የተሻለ የጤና ጥቅም አላቸው። በዚህ በምግብ ዝግጅት ክፍል የሚዘጋጁ ምግቦች ከመዘጋጀታቸው በፊትም ሆነ በስለው ከተጠናቀቁ በኋላ ደህንነታቸው በባለሙያ ይረጋገጣል። ይህ ክፍል ደግሞ የኢንፍላይት ኬተሪንግ ፉድ ማይክሮባዮሎጂካል ላቦራቶሪ ነው። ማይክሮባዮሎጂስቶች አሉ፣ በጣም ኤክስፒሪየንስ ያላቸው ማይክሮባዮሎጂስቶች አሉ። ይህ ክፍል ተግባሩ ምንድነው? ምግቦች ከተሰሩ በኋላ ወደ መንገደኛ ዴሊቨር ከመደረጋቸው በፊት ሳምፕል እየተወሰደ ማይክሮባዮሎጂካል ቴስቶች ይሰራሉ። እንደ አስፈላጊነቱ የጥሬ ዕቃም ሳምፕል እየተወሰደ ደህንነቱ የተረጋገጠ ምግብ መሆኑን ቬሪፊኬሽን ይሰጡናል። የዚህ ላቦራቶሪ ተግባር ይሄ ነው። ውሃዎች ይመረመራሉ። የምግብ ጥሬ ዕቃዎች የበሰሉ ሬዲ ቱ ኢት ምንላቸው ለኮንሰፕሽን ዝግጁ የሆኑ ወደ አውሮፕላን የሚጫኑ ምግቦች በሙሉ በዚህ ፕሮሰስ ውስጥ ያልፋሉ። እንግዲህ የኢትዮጵያ አየር መንገድ እንደምታውቁ በየጊዜው እያደገ ነው የመጣውና ይሄ ከዚህ በኋላ የምታዩ ህንጻ የድሮ ኬተሪንግ ነው። አነስ ያለ ኬተሪንግ ነበር። ከ5 ዓመት በፊት ሪኖቬት ተደርጎ ከዚህ በኋላ ያለው አዲሽናል ህንጻ ተሰርቶ ነው። በጣም እድገቱ እየጨመረ የመንገደኞቹም ቁጥር በጣም እየጨመረ ሲመጣ ሪኖቬት ተደርጎ በደንብ ዴቨሎፕ ተደርጎ ሲሰፋ ይሄ ዋናው የምግብ ማደራጃ ክፍል መግቢያ ነው። በዚህ እንገባና ደግሞ ሌላውን ፕሮሰስ ነው። አሁን ወደ ዋናው የምግብ ማደረጃ እንገባለን። እንግዲህ ይሄ ወደ ዋናው የምግብ ማምረቻ ክፍል የሚወስደን ነው። በጣም ጥንቃቄ የሚፈልግ ክፍል ነው። ወንዶች ሲማቸውን ይላጫሉ ልክ እንደኔ አሁን። ለዛ ነው ይሄ መሸፈኛውን ያላረኩት። ወንዶች በሙሉ እዚህ ዲፓርትመንት ውስጥ የሚሰሩ
ጺም ማሳደግ አይፈቀድም ምክንያቱም ጺም ድሮፕ ሊያደርግ ይችላል ምግብ ላይና ለዛ ነው ይህ የአየር መንገዱ የምግብ ዝግጅት ወይም ኬተሪንግ ክፍል በሳምንቱ በ7ቱም ቀናት በ24 ሰዓት በአምስቱም አህጉራት በሚደረጉ የአየር መንገዱ የበረራ አገልግሎቶች ለተጓዦች የሚቀርበውን ምግብ ያለምንም መስተጓጎል ያቀርባል አሁን ደግሞ እንግዲህ ወደ ፕሮሰሱን ቀጥለን እናያለን ይሄ ክፍል ፔስትሪ ይባላል ፔስትሪ ማለት ጣፋጭ ኬኮች ፍሩት እንደዚህ እንደምታዩ የሚያማምሩ ፍሩቶች ኬኮች የሚዘጋጁበት ክፍል ነው ክፍሉ ራሱ ቀዝቃዛ ነው 15 ዲግሪ ሴንቲግሬድ ነው ለምግብ ደህንነቱ ሲባል ኩሊንግ ቼን ይባላል ኩሊንግ ቼን ማለት በቅዝቃዜ ውስጥ ነው ምግቦች በሙሉ የሚያልፉት ለክላውድ 9 መንገደኞቻችን የሚዘጋጅ ፍሩት ፕላተር ነው የምንለው እንግዲህ ይሄ የቤከሪያችን ምርት ነው የተሰራው ደግሞ ከሀገራችን ስንዴ ነው ያው ኦርጋኒክ ነው እና በጣም ጣፋጭ ዳቦዎች ነው እዚህ የሚዘጋጁት በሙሉ ለመንገደኞች ዳቦ ይሰጣል ራፕ ይደረጋል በፕላስቲክ ከቨር ተደርጎ ነው ይሄ እንግዲህ እቃ መቀበያችን ነው የፕሮሰስ መጀመሪያ ነው ሪሲቪንግ ኤሪያ ይባላል ላንድ ሳይድ ሪሲቪንግ እንለዋለን ወይም ከሎካል ማርኬት የሚመጡ አይተሞች ይሄው ሀገራችን ውስጥ የሚመረቱ ኦርጋኒክ ቬጂቴብሎች ናቸው አትክልትና ፍራፍሬዎችን የተለያዩ አትክልቶችን በየቀኑ ጧት ላይ እዚህ ጋር ነው የምንቀበለው እንደምታዩ ደህንነት ሴኩሪቲ ኤክስሬ ያለ እያንዳንዱ እቃ በዚህ ውስጥ ነው የሚያልፈው እዚህ ጋር አቶ ሄኖክ ይባላሉ የኳሊቲና ሴፍቲ ክፍል ኤክስፐርት ናቸው የጥራትና ደህንነት የምግብ ጥራትና ደህንነት ቁጥጥር ክፍል ሞኒተር ነው ይሄንን ሞኒተር ያደርጋል እያንዳንዱ እቃ እየታየ አስፐር ደ ስፔሲፊኬሽን ነው የሚገባው የሀገራችን ምርቶች ናቸው እነዚህ ኦርጋኒክ ናቸው ይሄ እንዳውም አሁን ለምሳሌ ጎመን ነው ጎመን ተቀንጥሶ ታጥቦ ነው የሚገባው እና ጎመን ወጥ ይሰራል እንግዲህ እንደሚታወቀው አየር መንገዱ ከበረራ አገልግሎት በተጨማሪ የሀገሪቷን የቱሪዝም እንቅስቃሴም ለመደገፍ የሆቴልና ቱሪዝም አክቲቪቲዎችን ሰፖርት ያደርጋል እና ለነጮች ለውጭ ሀገር ዜጎች የኢትዮጵያን የባህል ምግቦች ለማስተዋወቅ የሀገር ውስጥ የባህል ምግቦችን እየሰራን ኤርክራፍት ለመንገደኞች እንጭናለን ይሄ ትልቅ ፕሮጀክት ነው ጎ ኦርጋኒክ የሚል ትልቅ ፕሮጀክት አለ ታቂው እንደሆነ በሱ ፕሮጀክት ምክንያት የተለያዩ የሀገራችንን ባህላዊ ምግቦች ለመንገደኞች እያስተዋወቅን ነው ለዓለም እያስተዋወቅን ነውና ነገ ተነገ ወዲያ ይሄ ተስፋፍቶ ብዙ ቱሪስቶች ምግባችንን ኢንጆይ ለማድረግ እንደ አድቬንቸር እንዲሰሩትም ጭምር መጽሐፍ ሁሉ ተጽፎ ሪሲፔ ቡክ አዘጋጅተናል ቬጂቴብሉና ፍሩቱን ከተቀበሉ በኋላ ቀጥታ ሪስፔክቲቭ ስቶሬጅ ሩም አለ ኮልድ ሩም ነው ቀዝቃዛ ክፍል ነው ደህንነቱ ተጠብቆ እስከ ምርት እስኪቀርብ ድረስ በኮልድ ሩም ውስጥ ነው የምናስቀምጠው እሱ እንደማሳይሻል ያ እነዚህ በሙሉ የምታያቸው እንግዲህ የሀገራችን ኦርጋኒክ ምርቶች ናቸው ከተለያዩ እርሻዎች ነው የሚመጡት በአዲስ አበባ ዙሪያ የተለያዩ ፋርሞች አሉ የአግሪካልቸራል ፋርምስ ፍሩት ኤንድ ቬጂቴብል የሚያመርቱ ከነሱ ጋር አየር መንገዱ አግሪመንት አለው እነሱ ሰፕላይ ያደርጉናል በጣም ኦርጋኒክ ናቸው ቀጥታ ከገበሬው ምክንያቱም ይሄ ኦርጋኒክ ምግብን ማዘጋጀት ዘርፈ ብዙ ጥቅም አለው ለምሳሌ ገበሬው ወደፊት ኦርጋኒክ ምግቦችን በማምረት ለዓለም አቀፍ ገበያ ተወዳዳሪ የምንኖርበት አንድ ኦፖርቹኒቲ ነው በራሱ ይሄንን አየር መንገዱ ይደግፋል ለጤናም ተመራጭ ነው አንዱ ኮምፒቲቲቭ አድቫንቴጅ ነው ብሎ አየር መንገዱ የያዘው ኦርጋኒክ የሀገራችንን ምግቦች ለመንገደኞች በፍላይት ላይ ማስተዋወቅ የወደፊት ጥቅሙም ከፍ ያለ ዘላቂ ጥቅም አለው ይሄ በሙሉ የምታየው እንግዲህ የአንድ ቀን ሰፕላይ ነው ነገ ደግሞ እንደዚሁ ጧት ላይ ይገባል ያ ዴይሊ ነው አቅራቢዎችም ሰዓታቸውን ሪስፔክት ያደርጋሉ ኦን ታይም ነው ምክንያቱም የበረራ ስራ ሁሉ ጊዜ ቀጠሮን ማክበር ሰዓትን ማክበር ይፈልጋልና ስኬጁሉ በጣም ሴኩርድ ነው አቅራቢዎቻችንም ሰዓት አላቸው በስንት ሰዓት አትክልት በስንት ሰዓት ፍራፍሬ በስንት ሰዓት ወተት መቅረብ እንዳለበት ሁሉ
በደንብ አግሪመንት አለን በዛ መሰረት ቀጣይነት ያለው ወጥ የሆነ ስራ ይሰራል ማለት ነው ያንዳንዳቸው ፕሮሰሶች የራሳቸው ስርዓት አላቸው የሚከተሉት ህጎች ፓራሜትሮች አሉ ያን ባሟላ መልኩ ነው የተዘጋጀውና በጣም ዘመናዊ የሆነ የፋሲሊቲ ነው በዚህ ክፍል የኢትዮጵያ ምግቦችን ጣዕም የሚገልጹ የተለያዩ የባህል ምግቦች እየተዘጋጁ ለተጓዦች ይቀርባሉ ባህላዊ ምግቦች ሀገርን የማስተዋወቅና ማንነትን የመግለጽ ከፍተኛ አቅም አላቸው አሁን ደግሞ መንገባው ኢትዮጵያን ኦርጋኒክ ሚል ወይም ኢትዮጵያን ኦርጋኒክ ቴስት ያለበት ክፍል ነው ከዚህ እንጀምራለን እንደምታዩ የኢትዮጵያ የጤፍ እንጀራ ነው አውሮፕላን ላይ ለክላውድ 9 ፓሴንጀሮች ሰርቭ እናደርገዋለን በጣም ተወዳጅ ነው ለክላውድ 9 መንገደኞች ክላውድ 9 መንገደኞች በጣም ተወዳጅ እየሆነ ነው ቁጥሩ ከለተለት እየጨመረ ነው የምንጭነው መጠን እንደምታዩ ጥቁር ጤፍ እንጀራ አለ የነጭ ጤፍ እንጀራ አለ ኦርጋኒክ ናቸው እነዚህ ምግቦች ኢትዮጵያ አየር መንገድ እንግዲህ የኢትዮጵያን ምግብ ለዓለም ለማስተዋወቅ ብዙ ጥረት እያደረገ ነው በዚህም ዘርፍ አገሪቷ ከቱሪዝም ተጠቃሚ እንድትሆን የራሱ የበኩሉን አስተዋጽኦ እየተወጣ ነው ብዙ የባህል ምግቦችን አሁን እያቀረብን ነው መጽሐፍ ተዘጋጅቷል እዛ ላይ የብዙ ክልሎች ኦልሞስት ኢትዮጵያ ውስጥ ያሉ የሁሉም ክልሎቻችንን ትራዲሽናል ወይም የባህል ምግቦችን ፊውዥን በማድረግ ፕሮፐርሊ ለነጮች በሚመች መልኩ ወይም ለውጭ ዜጎች በሚመች መልኩ እየተሰራ እየቀረበ ነው ቴስቱ ግን ፍጹም ኢትዮጵያዊና ኦርጋኒክ ነው በዚህም ተወዳጅ እየሆነ ነው እንደምታዩ እዚህ ጋር በኢትዮጵያ የበቀለ እዚህ ጋር ዶሮ ወጥ አለ አልጫ አተር ክክ አለ ቋንጣ ፍርፍር አለ እዚህ ጋር እንደምታዩ ምንቸት አብሽ አለ እና እንጀራው በሚያምር መልኩ እንደዚህ ተዘጋጅቶ ሰርቭ ይደረጋል ማለት ነው የኢትዮጵያ አየር መንገድ ለካስተመር ኦሪየንትድ ካምፓኒ ነው እና ምን ጊዜም መንገዶቻችንን ፍላጎት ለማርካት በከፍተኛ ደረጃ የሚተጋ ድርጅት ነው ስለዚህ በዚህ አንፃር ለመንገዶቻችን የተሻለ ሰርቪሶችን ለመስጠት በማቀድ የጎ ኦርጋኒክ ካምፔኖችን አዘጋጅተናል የጎ ኦርጋኒክ ካምፔኖቻችን የአገር ባህል ምግቦቻችንን በተሻለ መንገድ ለደንበኞቻችን ለማቅረብ በዛ ላይ ያተኮረ የምንሰራው ነው እና የአገር ባህል ምግባችንን በዘመናዊ መልኩም ከዘመናዊ ሳይንሱ ጋር በማቀናጀት ለአየር መንገድ ሰርቪስ አመቺ በሚሆን መንገድ በማመቻቸት ለመንገዶቻችን ሰርቭ ማድረግ ጀምረናል ለዩሮፒያን መንገደኞች እንዲመች ኢትዮጵያዊ ምግብን በአውሮፓዊ አቀራረብ ለኢንፍላይት ፓሴንጀሮች ለክላውድ 9 መንገደኞች እንደዚህ እናዘጋጃለን ይሄ ለምሳሌ ሜኑ የስጋ ድፎ ነው የሚለው ራሱ ስሙ በእንግሊዘኛው በአማርኛው የስጋ ድፎ ነው የሚለው ኢትዮጵያዊ ነው ኤቭሪቲንግ ድንቹም ኦርጋኒክ ነው የኛው ሀገር ነው እንግዲህ ዲቴል ስለ ምግቡ ከዛ ላይ ነው እየተመረጠ እዚህ የምንሰራቸው ለምሳሌ ይሄ የስጋ ዳቦ እዚህ ላይ አለ በየጊዜው ሜኑ ስንቀይር ከነዚህ እየተመረጠ ለመንገደኞች ዝግጁ ይሆናል ማለት ነው ይሄ ምንድነው የኢትዮጵያ ምግቦችን ያስተዋወቀ ይገኛል በሃርድ ኮፒም ለብዙ እንግዶቻችን ሰጥተናል ለውጭ ሀገር ዜጎች ለኤምባሲዎች ለዲፕሎማቶች ይሄን ዴሊቨር አድርገናል እና በበረራው ወቅት ያዩዋቸውን የምግብ አይነቶች እቤታቸው ማዘጋጅተው ለመመገብ ቢፈልጉ እነዚህን መጽሐፎች ሪፈር አድርገው ኢንጆይ የማድረግ ሰርተው የመብላት ይሄ ደግሞ ሚሞራቸው ውስጥ ኢትዮጵያዊ ነገርን እያስቀሩ ወደፊት ኢትዮጵያን እንዲጎበኙ ለቱሪዝሙ ትልቅ አስተዋጽኦ አለው አውሮፕላን ላይ የሚመገቡ የውጭ ሀገር ዜጎች ፊድባክ እየሰጡ ነው በጣም እየተደሰቱበትና ኢንጆይ እያደረጉ ነው ወጣቶችም አሉ ከኛው ኢንዲጂነስ ከሆኑ ስፓይሶቻችን ሀርቦቻችን ከዛ ላይ የተዘጋጁ ፉዥን ድሪንክስ ብለን የምንጠራቸው በዛ መልክ የተዘጋጁ አሉ ሌላው በስሙዚ መልክ ያዘጋጀናቸው ወይም
እኛ ላዛ ብለን የምንጠራቸው በመጠጦችንም እንደዚሁ በኦርጋኒክ የሆኑ ልክ ከአብሽ ከበሶ እንደዚህ የሚዘጋጁ ፕሮዳክቶችንም እንደዚሁ ሰርቭ ለማድረግ ዝግጅታችንን ጨርሰናል። አሁን በተወሰነ ደረጃ ላይ በላውንጅ ደረጃ ላይ የጀመርናቸው አሉ። ወደፊት አስፋፍተን ለፍላይትም ሰርቭ እናደርጋቸዋለን ማለት ነው። እንኳን ደህና መጣሽ። ሰላም ነው? ሰላም ፕሊዝ። በጣም የሚያምር ቦታ ነው ያለው። ኦኬ። የሀገራችን ጥራጥሬዎችን ምን እዚህ ጋር የምታያቸው ነገሮች በሙሉ እንግዲህ ኢትዮጵያ ውስጥ ያሉ ኦርጋኒክ የሆኑ ኢትዮጵያዊ የሆኑ አገር በቀል የሆኑ ለምግብነት የሚውሉ ጥራጥሬዎች እህሎቻችን ናቸው። አጠቃላይ ጤፍ አለ፣ ቡናችን አለ፣ ሚጥሚጣው አለ፣ ብቻ የተለያዩ ነገሮች አሉ። ያው ምናልባት ይሄ ዴቨሎፕመንት ኪችንም ስለሆነ እንግዲህ እንደ ናሙና እንደ ሳምፕል ያስቀምጥናቸው ናቸው። አሁን ይሄ ኦልሞስት አመት ያልፈዋል ሼልፍ ከተደረገ ምንም የተለየ ነገር የሚያወጣው ነገር የለም። ወይም ደግሞ ይሄ ብሌ ማብቀል በብሌ መበላት ነገር እንኳን የለም። ለምሳሌ እዚህ ቤት ውስጥ ያው ለመንገደኛ ኦንቦርድ ምግቦች ከመጫናቸው በፊት እዚህ ይዘጋጁና ቴስት ተደርገው በባለሙያ አፕሮቫል ሲያገኙ ነው ወደ መንገደኛ የሚሄዱት። ምናልባት ይሄ ቀረው የእንጨምርበት የእንቀንስበት አይሆንም የሚለው ምናልባት የአያታ ህግ ተከትሎ የኢንተርናሽናል ኤር ትራቨል አሶሲዬሽን ያወጣቸው ህጎች አሉ። ቤዝድ ኦን ዛት እዚህ ቤት ይዘጋጃል። ምግቡም መጠጡም ቴስት ተደርጎ ነው ወደዛ የሚያልፈው። ምናልባት ይሄ አንደኛው እዚህ ጋር አሁን እናዘጋጃቸው የሲናመን ወይም ደግሞ የቀረፋ፣ የዝንጅብል፣ የጦስኝ እና ደግሞ የኦሬጋኖ ወይም ደግሞ ጁስ እንበላቸው ምንድነው ሻይ በረድ ነው የምንለውኛ። ሻይ በረድ ቀዝቅዘው የሚጠጡ ናቸው። አንዳንዴ ኢንፊውዝ እናደርጋቸው ወይ እንቀላቅላቸዋለን። ለምሳሌ አሁን የሲናመን ነው ከቀረፋ ነው። ፒውርሊ ቀረፋ ብቻ ነው። ቀረፋ በተፈጥሮ ውስጥ ጣፋጭነት አለው። ውስጡ ኒውትሪሽናል ቫልዩን በጠበቀ መልኩ እንዳለ ሆኖ ቴስት ተደርጎ በኒውትሪሽናል ቫልዩዎች ባለሙያዎች የሆነች መለኪያ ስትጠጪ ምን ያህል ፋት ምን ያህል የተወሰኑ ነገሮችን አገኘሽ የሚለው ነገር ካልኩሌተድ ሆኖ ነው። ምክንያቱም መመገብ ማለት መታከም ነው አይደለም? ጥሩ ነገር መጠጣትም መታከም ነውና እዚህ ቤት ቴስት አይደረጉ ሌላ ቦታ ሽፍት አይደረጉ። ምናልባት ይሄ አንደኛው ለመንገደኞቻችን ከምናቀርባቸው ኦርጋኒክ ከሆኑ መጠጦች አንዱ ነው። የተፈጠረውም እዚሁ ነው። ፓተንት ራይቱም የኢትዮጵያ ኤርላይንስ ነው። ኢትዮጵያ ኤርላይንስ ፕላስ ኢትዮጵያ ማለት ነው። የኛው ነው እና ሌሎችም አሉ። አሁን ጂንጀር የዝንጅብል አለን። ያው እኛ ቤት የምንጠቀመው ሳይክሊክ ሜኑ ነው። በየ2 ወሩ የሚቀያየር ነው እና በየ2 ወሩ በአመት 4 ይመጣሉ። ከምግቡ ጋር አብሮ ሮቴት እያደረጉ እነዚህ መጠጦች ኦንቦርድ ይጫናሉ እና መንገደኛው ስፔሻሊ የቢዝነስ ክላስ መንገደኛ ኦንቦርድ ሲገባ ካቢን ክሩስ ወይም ደግሞ አስተናጋጆች የመጀመሪያ ሰርቭ የሚያደርጓቸው እንኳን ደህና መጣችሁ ወይም ደግሞ ዌልካሚንግ ድሪንክስ ሆነው አንዱ ከምንሰጣቸው መጠጦች አንዱ ነው እና እዚህ ቤት ላይ እንግዲህ ደብረው ከምናደርጋቸው አንዱ ይሄ ነው ማለት ነው። በዚህ በጎ ኦርጋኒክ ካምፔናችን ውስጥ እያንዳንዳቸው ለአንድ መንገደኛ የሚሰጡት ምግቦች ኒውትሪሽናል ይዘታቸውም አብረው የኒውትሪሽን ባለሙያ የሆኑ አማካሪዎች አሉን። ኒውትሪሽን ይዘታቸውንም አናሊሲሳቸው ተሰርቶ አብሮ ከነሱ ጋር የተዘጋጀ ነው። የጎ ኦርጋኒክ መጽሐፍም እንደዚሁ ያዘጋጀ ነው አለ። ይሄንኑ መሰረት አድርጎ ቤዝ አድርገን ያዘጋጀ ነው። ሌላው የጎ ኦርጋኒክ ምግባችን ያው ለኤርላይን ሰርቪስ አመቺ በሚሆን መንገድ ነው ያመቻቸናቸው እና በዛ መልክ ነው የተዘጋጀው። መጽሐፉም ይሄንኑ መሰረት አድርጎ የተዘጋጀ መጽሐፍ ነው። ይሄ መጽሐፍ እንደምታዩት ለኢትዮጵያን ጎ ኦርጋኒክ ነው። ያው ኦርጋኒክ የሆኑ ነገሮችም አሉን ነው። እኛ ያው ምንሰጥ የነበረው ከዚህ ኢትዮጵያ ኤርላይንስ የሚሰጠው ትራንስፖርት ሰርቪሱን ብቻ ነበር አይደል? የመጓጓዝ አገልግሎት ብቻ ነበር የሚሰጠው። ዛሬ ግን ኢትዮጵያዊ የሆኑ እሴቶቻችን በሙሉ የኛ ናቸው ይመለከቱናል የሚለው ነገር ስላለ እንደምናውቀው ከዚህ በፊት ጤፋችን በሁለት ሀገሮች ተወስደውብን ነበር። አውስትራሊያና ሆላንድ ወስደውብን ነበር። ፓተንት ራይት አውጥተውበት ነበርና ምናልባት ይህን መጽሐፍ ስናዘጋጅ ለማዘጋጀት የሚያነሳሳን አንዱ ማዘጋጅ ነኝ። ኤፍሬም አለ፣ ሌሎችም አሉ። በጣም ብዙ ባለሙያዎች ነው እዚህ ያሉበት። በአየር መንገዱ ስም ግን ኢትዮጵያ ውስጥ ያሉ በግብርና ውስጥ በቱሪዝሙ ላይ እንደዚሁ በግል በተለያዩ እርሻዎች ላይ ያሉ ባለሙያዎችን አማክረን ነው የተሰራውና ኒውትሪሽናል ባለሙያዎች አሉበት እና ምንድነው የዚህ መጽሐፍ ትልቁ ዓላማው ኢትዮጵያዊ የሆኑ
ሀቆቻችን እሴቶቻችን በሙሉ ነገ በተለያየ መንገድ ባለቤትነታቸውን እንዳያጡ ፓተንት ራይታቸውን አውጥተን ያን ብቻ ሳይሆን ደግሞ እያንዳንዱ ኒውትሪሽናል ቫልዩን በተጠበቀ ፕሮሲጀሩን ለምሳሌ ድሮ መጠጦችን ባህላዊ መጠጦችን ጠላ፣ ጠጅ፣ አረቄ ማኑዋሊ ነው እናታቻችን ደግሞ የሚያዘጋጁ የነበረው። ዛሬ ግን በባህላዊ እውቀት ነበር። አሁን ግን ተቀይሮ ሳይንቲፊክ በሆነ መልኩ ሜዠርመንት ወጥቶለት አንድ ሰው በፊት አንድ ብርጭቆ ጠላ ሲጠጣ ምን ያህል አልኮል ቮሊዩም አለው፣ አረቄ ሲጠጣ ምን አለው፣ ምንድነው ከውስጡ የምናገኘው የሚለው ነገር የለም። አሁን ግን እያንዳንዷን ነገር የምንወስዳት በሙሉ ኒውትሪሽናል ቫልዩ ውስጡ ካልኩሌተር ተደርጎ እዚህ ላይ ቀርቦና ሲቀጥል ኦፍ ኮርስ እና ፕሮሲጀሩም አለ እዚህ ላይ አረቄን ለማምረት የሚፈልግ ሰው ሌላ ቦታ መሄድ አይጠበቅበትም። ይሄን ገልጦ ማምረት ይችላል። ፕሮሲጀር አለ፣ ምን ያህል ጊዜ ፈርሜንቴሽን ፔሪድ አለው፣ ከዛ በኋላ ምን ያህል አልኮል ኮንቴንት አለው፣ በመለኪያ በብርጭቆ ስንወስድ ኮንሱም ያደረግነው አልኮል መጠናችንን እናውቃለን ማለት ነው። ይሄ እዚህ ላይ የምታያቸው በጣም ብዙ አይነት የምግብ ብዙ አይነት የመጠጥ አይነቶቻችን በሙሉ ፓተንት ራይታቸው ህጋዊ በሆነ መልኩ ወጥቶ ኢትዮጵያዊ ናቸው። በዚህ እንቅስቃሴ የተለያዩ በኢትዮጵያ ብቻ የሚዘጋጁ ምግቦችን በያዘው መጽሐፍ ምግቦቹ ለጤና ያላቸው ጠቀሜታ ከናዘገጃጀቱ ያዘ ሲሆን አየር መንገዱ ለቱሪዝም ኢንዱስትሪው ከፍተኛ አስተዋጽኦ እያደረገ የሚገኝ እንደሆነ ማሳያ ነው። ለመንገዶቻችን የተሻለ ምርጫ ቾይስ እንዲሆን በማድረግ ተፈጥሯዊ የሆኑ ወይም ደግሞ ከሌላ ከኬሚካል ግብአት ከሆኑ ነገሮች ነፃ የሆኑ በተፈጥሮ ብቻ የበቀሉትን ከጤንነት አኳያ አሁን ሳይንሱ ምንም ያደገ ስለሄደና ተጠቃሚዎቹም ሄልዚ ኮንሺየስ በሚሄዱበት ሰዓት ያንን ታሳቢ በማድረግ ወደፊት አጠናክረን ልንሰራበት የምንችለው ነውና ኦርጋኒክ ምግቦች ስንል ከማንኛውም ከኬሚካል ከሆኑ ነገሮች የጸዱ ማለት ነውና በተለይ ራቅ ያሉ የፋርሞች አካባቢ አሁን እኛን ያቀረቡልን ካሉት አኳያ በአብዛኛው የኦርጋኒክ ባህሪ ያላቸው ምግቦች ናቸውና ያንን መሰረት አድርገን በመጠኑ የጀመርነው ነው። ወደፊት እየሰፋ ሲሄድ እኛም ከአቅርቦታችን አንፃር ያጠናክር ነው የምንሄደው ነገር ነው እና ጎ ኦርጋኒክስ ነን ከተፈጥሯዊ ከሆኑ ምግቦች ጋር ከኢትዮጵያ አየር መንገድ ጋር በተሻለ ሰርቪስ አብረው ይብረሩ። እነዚህ የኢትዮጵያ ባህላዊ ምግቦች የበረራ አስተናጋጆች ሲያቀርቡ ለውጭ ሀገር ዜጎች ስለ ምግቡ ይዘት ማብራሪያ ይሰጣሉ። ይህም የኢትዮጵያ ምግቦችን ለማስተዋወቅ ጥሩ አጋጣሚ ይፈጥራል። It is a taste of Ethiopia. This is our local food. We're serving for our senior passengers. This is the daily base. ይህ የኢትዮጵያ ጣዕም ያለው ባህላዊ ምግብ ነው። ይሄኛው ደግሞ ኢትዮጵያ ውስጥ በዕለት ማዕድ ላይ የሚቀርበው ልዩ ምግብ እንጀራ ይባላል። እዚህ 5 አይነት ምግቦች አሉ። ዶሮ ወጥ ወይም የዶሮ አጥንት ቅመም በዛ ያለበት ነው። የሚሰራው በአብዛኛው ጊዜ ለበዓላት ነው። ሌላው ጥብስ ፍርፍር ነው። ስጋ በእንጀራ ተፈርፍሮ ለአትክልት ተመጋቢዎች ምስር ወጥና ጎመን ወጥ አሉ። የኢትዮጵያውያን ጣዕም መቅመስ ይችላሉ። ለመመገብ ልክ እንደኛ ጣቶቹን ይጠቀማሉ። በጣም ቆንጆ መዓዛ አለው። መልካም ምግብ። Use your fingertips like us. You can clean up later on after you eat this one. Use your finger to eat. Yes. It has a nice smell so that you can avoid the spicy smell on your fingers. Hope you enjoy the additional dish. So on the flight out of Addis, they serve a traditional Ethiopian food as a second course. ኢትዮጵያን ባህላዊ ምግብ ልመገብ ነው። ነገር ግን ምግቡ ለጀማሪ ከበድ የሚል ይመስለኛል። በጣም ከበድ ያለ ጣዕም አለው። ቅመምም በዛ ያለበት ይመስለኛል። እንጀራው ሞካ ያለ ጎምዛዛ ጣዕም አለው። ከባድ ነው። የሀገርሽ ምግብ በዛ ያለ ቅመም ያለው ቢሆንም ቀምሼዋለሁ። Hayat, your country very spicy in the food. I couldn't take it. የኢትዮጵያ ምልክት የሆነው የኢትዮጵያ አየር መንገድ በአምስቱ ማህጉራት በሚያደርጋቸው በረራዎች የኢትዮጵያን ምግቦችና መጠጦች በማስተዋወቅ ለቱሪዝም ዘርፉ እያበረከተ ያለው አስተዋጽኦ ይበል የሚያሰኝ ነው። ወደፊትም በዚህ ሁኔታ አጠናክረን እንቀጥልበታለን። ይሄንን በማድረጋችንም ዘርፈ ብዙ ጠቀሜታዎች ይኖሩታል።
አንደኛ የሀገራችን ምግብ ከማስተዋወቅ አኳያ ሁለተኛ ደግሞ በአገራችን ውስጥ ያሉ አብረናቸው የምንሰራው ኦርጋኒክ ፕሮዳክቶችን የሚያቀርቡልን ካምፓኒዎችም አሉ ስለዚህ እነሱን በማጠናከር ሁኔታ ወደፊትም እየሰፋ ሲሄድ ማርኬቱም እንዲሰፋና ሀገራዊ ጠቀሜታውም የበለጠ ፋይዳ እንዲኖረው በማሰብ የተዘጋጀ ፕሮግራም ነው እና ወደፊትም አጠናክረን እንቀጥልበታለን የምንገኘው የኢትዮጵያ አየር መንገድ 24 ሰዓት አገልግሎት ከማያቋርጥበት የኬተሪንግ ወይም የምግብ ዝግጅት ክፍል ነው እንግዲህ በዚህ ክፍል ውስጥ 24 ሰዓት ደንበኞችን ለማገልገል በትጋት የሚሰሩበት ክፍል ነው በዚህ ክፍል እንግዲህ ሂደቱን ጠብቆ ካቅርቦት ያለውን ሂደት የማብሰሉን የማሸጉን ሂደት አልፎ የመጨረሻ ክፍል ነው ደንበኞች ላይ የሰዓት ክፍተት እንዳይኖር በፍጥነት የሚሰራበት ክፍል ነው ከዚህ ክፍል ቀጥታ ወደ አውሮፕላን ነው የሚጫነው ያለውን ሂደት ደግሞ አብረን የምናይ ነው የሚሆነው አብራችሁ ነው ምግቦቹ በየክፍሉ ተዘጋጅተው ካለቁ በኋላ ሌላ ኮልድ ሩም አለ እዛ ጋር ቀዝቃዛ ክፍል አለ እዛ ይቀመጣሉ ከዛ እነዚህ ልጆች ትሬ ሴታፕ ወርከርስ ነው የምንላቸው እንደ ፍላይቱ አይነት የሚዘጋጁት ምግቦች ለምሳሌ ቁርስ ሊሆን ይችላል ምሳ ሊሆን ይችላል እራት ሊሆን ይችላል ፍላይቱ ረጅም ሊሆን ይችላል ለምሳሌ አሜሪካ ዋሽንግተን ከሆነ 3 ሰርቪስ ይኖረዋል እራት ቁርስ ምሳ ሊኖረው ይችላል እዚህ ቅርብ ከሆነ ጅቡቲ ከሆነ ለምሳሌ አንድ ብቻ ሰርቪስ ሊኖረው ይችላልና ልክ ቤዝድ ኦን ዳት ስታንዳርድ አላቸው ለእያንዳንዱ እንትን ከስታርተር ጀምሮ እንደምታዩ ስታርተር ጣፋጩን ሜን ዲሹ ግን እዚህ አይደረግም ሜን ዲሽ አልኩሽ አሳ ስጋው እዚህ ጋር አይመጣም ለምን አውሮፕላን ላይ እንደገና እናሞቀዋለን ሆስተሶቹ ስለሚያሞቁት እሱ ቀዝቃዛ አድርገን ነው እኛ ትኩስ ምግብ አንጭንም ምግቦች በሙሉ ከቀዘቀዙ በኋላ ነው ምንጭ ነው ኤርክራፍት ላይ ኦቨን አለ የበረራ አስተናጋጆች እዛ ላይ ነው አሙቀው ለመንገደኛው የሚሰጡ ለዚህ ነው ቅድም ያልኩሽ ኩሊንግ ቼን የሚለው በቅዝቃዜ ተይዘው ነው ምግቦች ተጠብቀው የሚሄዱት እስከ መጨረሻ ባክቴሪያን አቮይድ ለማድረግ ወይም ለመከላከል ምግቡን ደህንነቱ ተጠብቆ እንዲሄድ በኩሊንግ ቼን ነው የሚጠበቀው ይሄን ይመስላል አሁን ቀጥታ ይሄ ከታሸገ በኋላ ሌላ ኮልድ ሩም አለ አሳያችኋለሁ ትልቅ በረዶ ቤት ውስጥ በየፍላይቱ ተርም ተደርጎ ወይ ማሳይን ተደርጎ ይቀመጣል ከዛ ሌላ የሴኩሪቲ ፕሮሰስ አለ አሳያችኋለሁ እሱ ፕሮሰሱ መጨረሻ አጋማሽ ላይ እየደረስን ነው እንደምታዩ ፋይናል ዲስፓች ሆልዲንግ ሩም እንለዋለን ወይም የመጨረሻ ቀዝቃዛ ክፍል ነው መጨረሻ ምግቡ ተዘጋጅቶ ለየመንገደኛው ሲዘጋጅ ቅድም አይተሽዋል ትሬ ሴታፕ ያልኩሽ ጋር ምግቦቹ አንድ ላይ ሆነው ለየመንገደኛው አሬንጅ ተደርገዋል ከዛ በኋላ እዚህ ጋር በየፍላይት ነምበሩ እዚህ ይደረደራሉ ልክ ቅድም ያየሽው ፋይናሊ ሴኩሪቲዎች ይሄ ደህንነቱን ያረጋግጡልናል ከዛ በኋላ ወደ ፍላይት በዚህ መልኩ ይዘን እንወጣለን እዛ አውሮፕላን ላይ ለበረራ አስተናጋጆች በቁጥሩ እንረካከባለን ተፈራርመን ነው የምንመጣው በተጓዡ ቁጥር ልክ እንግዲህ ይሄ የመጨረሻው ፕሮሰሳችን ነው ቅድም እንዳየሽው ፕሮሰሱን ፋይናሊ ምግቡ ተዘጋጅቶ ቀዝቅዞ ሬዲ ሆኖ መጠጡ ሁሉ ነገር አሬንጅ ተደርጎ በእነዚህ ትራኮች ይጫናል እነዚህ ኩለር ትራክስ ናቸው ከጀርባ ማቀዝቀዣ አላቸው ኤርክራፍት ላይ ለመጫን ስፔሻሊ የተሰሩ ናቸው እስኪገባ ድረስ በቅዝቃዜ ነው የሚያቆዩት ከተጫነ በኋላ ይሄው ሜዳው እዚህ ጋር ቅርብ ነው እኛ እንደ ድሎ ነው የሚገርምሽ ዓለም ላይ በጣም the luckiest catering ወይም በጣም እድለኛ ኬተሪንግ ነው ለምን ረንዌይ ጋር ነው ያለው ሌላ ሀገር ያሉ ኬተሪንጎች ከርቀት ነው ድራይቭ አድርገው የሚመጡት ወደ ኤርፖርታቸው እና የምግብ ሴፍቲ ምንም አያሰጋንም እኛ ምግቡ በደህንነት በደቂቃዎች ውስጥ ለኤርክራፍቶቹ ማቅረብ እንችላለን ስለመጣሽ በጣም ደስ ብሎናል በጣም የሚገርም ኬተሪንግ Thank you እኔ እንግዲህ አየር ላይ በረራ ላይ ይሄን ያህል ሂደት አልፎ እንደሚመጣ አናውቅም ኦኬ ብዙ እንደኔ ማያውቅ ሊኖር ይችላል ያለውን ሂደት ደስ የሚል ቆይታ ነበር ያሳለፈው በጣም Thank you በጣም ነው ማመሰግነው እኔም በጣም እናመሰግናለን